የናታን ፍላጎት የዘውትር ሀሳቡ የሆነችው ዳጣ አብሯትን በፍቅር ሊሆን የሚመኘው ዳጣን ነው። ነገር ግን አቤጌል በራሷ ዛቢያ የራሷን ብቻ ፍላጎት በማክበር ናታንን አብዝታ እያስጨነቀችው ነው። እንግዲህ አስብበት አስብበት የሚለውን ጥያቄ እየደጋገመች ነው። እሱ ግን አስቦበት አውጥቶ አውርዶ እንደማይፈልጋት አሳውቋታል። እሷ ግን ያው ያላትን ነገር ተጠቅማ ልታማልለውም ብዙ ሞክራለች። ያም አልተሳካም። በዚህ ክፍል እንደተመለከትነው ያው ክፍሉ ድረስ ሄዳ ዛሬ አብሬህ ነው የምተኛው በሚል ልታማልለው ስትሞክር እንግዲህ እሱ ግን በጭራሽ ውጪ ከዚህ ብሎ እንድትወጣም ሲያደርጋት ነበር። እሷ ግን በጭራሽ አልወጣም፣ እንደውም አሻፈረኝ ካልክ ሊደፍረኝ ነው ብዬ ምናምን በሚል እንግዲህ ነገር እሱ ላይ ልጠመጥም እንዳሰበች ይህን ቃል ስትናገር ናታንም እጅግ ተደናግጦም ተገርሞም በመመልከት ላይ ያለ ነበር። እንግዲህ በዚህ ልክ አቤጌል ምን ነው መውረዷ? የአንድ ወገን ፍቅር ብቻ እንግዲህ ምንም ነው። እሱ ፍላጎት ከሌለው ፍላጎት እንደሌለው ደግሞ በግልጽ ነግሯታል። እንዲሁም እንደማይፈልጋትም ራሱ ያስታውቃል። አይፈልጋትም፣ ከእሷ ጋር አብሮ መቆየት ራሱ አይፈልግም። አይደለም ለፍቅር ለዘለቄታው ይቅርና እንግዲህ ይህንን ሰው አስገድዶ ወይ ደግሞ በማማለል ሂደትም ወይ ደግሞ ስለ ራስ እንግዲህ ራሷን ከፍ አድርጋ እኔ ብዙ ሰዎች ይፈልጉኛል፣ ቆንጆ ነኝ፣ የሀብታም ልጅ ነኝ ገለመሌ እያለች ራሷን ከፍ አድርጋ እንግዲህ እሱ እንዲፈልጋት ለእሷ ፍቅር እንዲኖረው ወይ የተሻለ አመለካከት እንዲኖረው የሚያደርግ ነገር ስትናገር ነበር። ይህንን ጊዜም እሱ እንደውም ለምን የሚጠይቁሽ የሚፈልጉሽ ካሉ ለምን እሻቲም ለምን ምርጫሽ አታደርጊያቸውም ብሎ በዚህ ልክ እንግዲህ እስኪናገር ድረስ እሷ ግን እንዴት እንዲህ ትላለህ? እኔ እናንተ አብረን አይደለንም ወይ? እንግዲህ እሱ በተወሰነ መልኩ አብሯት እንደዚህ ቆይታ በማድረጉ እሷ ልክ ለፍቅር እንዳሰባት ለዘለቄታውም በፍቅር አብሯት እንደሚኖር አድርጋ ቆጥራ እንዴት እንደዚህ ትላለ ብላ ስትናደድበት ነበር። እንግዲህ ይህንን ነገር እሷ ተናግራ በሱ ዘንድ ቅናት ነገር ያጭራል የሚል ግምት አድሮባት ነበር። እሱ ግን እንኳን ሊቀና በጭራሽ ምንም ንግግሯን ከቆብ አልቆጠረም። ይልቁንስ ለእሷ የሚረባውን ነገር ነግሯታል። ምክንያቱም እሱን ብላ ዝም ብላ ፈዛ ከምትቀመጥ እንዳለችውም ብዙ ሰው የሚፈልጋት የሚጠይቃት ከሆነ የሚሆናትን ሰው እንድትመርጥ አይነት ነገር ነግሯታል። እሷ ግን ያም ንግግሩ እጅግ አበሳጭቷታል። አሁንም ቢሆን አስብበት እያለች ነው። እሱ እንግዲህ አስቦበት አውጥቶ አውርዶ በደንብ አስቦበት ፍላጎቱ እንዳይደለ አስረግጦ ነግሯታል። ይልቁንስ ናታን ከወትሮ አብዝቶ እያሰበ እያሰላሰለ ያለው ስለ ዳጣ ነው። ክፍሉ እንድትመጣ የሚፈልገው ስትመጣም የሚደሰተው እንግዲህ ዳጣን ነው። አብዝቶ ይፈልጋታል። እንዲሁም ደግሞ ይበልጥ ፍቅሩ እንዲጨምርና ፍላጎቱ ይበልጥ እንዲያየል እያደረገች ያለችው እንግዲህ በቤት ያለችው ሰላም ናት። ናታን እንግዲህ ስለ ዳጣ እንደሚያስብ እንደሚፈልጋት እንደሚያፈቅራትም ስለተረዳች ሀሳቡን በደንብ ስለተረዳች እንግዲህ አጥብቀህ ያዝ በኔ ይሁንብህ ዳጣ እንዳታመልጥህ እያለች ስትገፋፋ ስታበረታታውም ነበር። እንግዲህ ያው ከባለፈው እንደተመለከት ነው ዳጣ ከወንድ ጋር ስታወራ ነበር ብላ ውሃ ስለነገረችው ያ የምታወራውም ሰው እንግዲህ ሌላ ሰው ወይ ፍቅረኛ አይነት መስሎትም እንደ ቅናት ብጤም አጭሮበት ነበር። እናም ይህንንም ደግሞ በውስጡ የያዘው ጥያቄ ስለሆነ ሰላምንም ሲጠይቃት ነበር። የወንድ ጓደኛ የላትም ወይ ፍቅረኛ የላትም ወይ የሚለውን ነገር ሰላም ግን በጭራሽ የላትም፣ ስለ ፍቅርም ምንም አታውቅም፣ ይልቁንስ እንዳታመልጥ የሚል ነገር እና በእኔ ይሁንብህ እያለች በደንብ ግፊት እየሰጠችው እና ዳጣ ነፃ እንደሆነች ምንም ጓደኛ እንደሌላትም አጠንክራ ስትነግረውም ነበር። ከዛም በመቀጠል እንግዲህ ይበልጡኑ እንዲያስባት እንዲፈልጋትም የሚያደርግ ነገር ነው ያደረገችው። እናም ናታን ያው አቤጌልን ዳጣን ክፍሉ እንድትመጣ በውሃም አስልኮ ቢጠራትም እሷ ግን ኩሩ ሆናለች። ኩሩ ሴት እንግዲህ እንዲህ ነው ሴት ማለት፣ ራስን ማስከበር እንዲህ ነው። ሰው ሳይፈልጉት መሄድ ወይም ሳይጠሩት ወዴት ሳይጠሩት አቤት እንደሚባለው እንደ አቤጌል ሳይሆን ልክ እንደ
ዳጣ ኩሩ መሆን በጣም ተገቢ ነው። እንደ አቤጌል ግን ራስን ዝቅ ማድረግ አንድ ሰው እንኳን ፈልጓት እንኳን ቢሆን ያ ፍላጎቱ ሁሉ እንዲጠፋ የሚያደርግ ነገር ነው ያደረገችው። በእሷ ቤት ግን ፍላጎቱ እንዲጨምር ወይ እንዲሳሳት ብዙ ብዙ ነገር እያደረገች ነው። ነገር ግን ጭራሹኑ እንዲርቃት የሚያደርግ ስህተት ነው እየሰራች ያለችው። በሌላ በኩል አቤጌል ለአባቷ ዳጣ ታስቆጣኛለች፣ ዳጣ ታብሽቀኛለች፣ ዳጣ ትሰድበኛለች፣ ዳጣ እንደዚህ ታደርገኛለች እያለች እንግዲህ ብዙ የወቀሳ መዓት ለአባቷ ስታቀርብ ነበር። ዳጣ በጭራሽ ያላሰበችውን ያላለቻትን ጭራሽ የማትገምተውን በዳጣ ዘንድ የሌለውን ነገር ፈጥራ እንግዲህ አባቷ በዚህ ልክ ዳጣን እንግዲህ እንዲያገል ወይ ደግሞ ከዛ ቤት እንድትወጣ የሚያደርግ ነገር ለአባቷ ስትነግረው ነበር። አባቷ ግን አቤጌልን በደንብ ጠንቅቆ ስለሚያውቃት ባህሪዋን በደንብ ስለሚያውቅ በሚገባት መልኩ እንግዲህ ሲመክራት ነበር። እሷ ግን ያን ምክሩን ራሱ ታግሳ ለመስማትም አልፈለገችም። መቼም ግድ ስለሆነ ያው ሰማች እንጂ ይህንን ለእኔ መንገር ለምን አስፈለገ ሁሉ ስትል ነበር። ታግሳ እንድትሰማም እየጠየቃት እና መጨረሻም ላይም ሲያስረዳት ነበር ያለበትን ምክንያት ይህንን ነገር ለምን እንዳነሳ። እሷ ግን የእሱን ምክርም ከቁብ አልቆጠረችም። ያው ሁል ጊዜም እንደምትለው አትረዱኝም፣ እኔን አትረዱኝም፣ አትወዱኝም፣ ለእኔ ቦታ የላችሁም፣ እንደዚህ እንደዛ የሚለውን ነገሮቿን ደርድራ የውሸት በማስመሰል እንግዲህ እያለቀሰችም በመምሰል አንድ እንባ እንኳን ጠብ ሳይላት እንደዛ ስታስመስል ነበር። እናቷ ብትሆን ቢያንስ ትንሽ እንኳን እውነት ሊመስላትና ልትገምት ትችላለች፣ መቼም እናት ስለሆነች። አባቷ ግን በደንብ ስማርት የሆነ ሰው ስለሆነ በደንብ ስለተረዳት ምንም ዳጣ ይህንን ሁሉ አንቺ የምትሆን አታደርግም፣ ምንም የምታደርግ ሰው አይደለችም፣ በዚህ ልክ እሷን መጥላትሽ ለምንድን ነው ብሎ እንግዲህ አልተቀበለም። ንግግሯን ውድቅ ነው ያደረገው። ወይዘሮ ማርቲ ከሰላም የልጇን አባት ስልክ ቁጥር እንድትሰጣት ጠይቃ ነበር። ሰላምም ልትሰጣት ተስማምታ እሺ ብላ ነበር። ያው የወይዘሮ ማርቲ ጥያቄዋ ስለበዛባት እንግዲህ ጥያቄዋም ደግሞ በአሳማኝ በሆነ መንገድ ስለሆነ እየጠየቀቻት ያንንም ማድረጓ ለራሷ ለሰላምም ስለሆነ ከዛ ጥያቄዎች ብዛት እንግዲህ እምቢ ብላም በምንም ብትልም ብትመልስም ስላልተቀበለች ወይዘሮ ማርቲ መጨረሻ ላይ እሺ ብላ ነበር። እናም ስልኩን አምጪ ብላ ባስገደደቻት ጊዜ ያው እንግዲህ ስልኬ አሁን የለም አጠገቤ በሚል ወደ ዳጣ ሄዳ ዳጣ አንድ ዘዴ ፈጥራ ይህንን እንግዲህ በምክንያት እንዲያልፉ ዘዴ እንድትፈጥርላት አይነት ስትነግራት ነበር። ዳጣ ግን እንግዲህ ለሌላ ነገር መፍትሄ ትፈጥራለች፣ ዘዴኛ ናት። ይህ ግን ወሳኝ ነገር ስለሆነ የማንነት ነገር ስለሆነ በኋላ ዋጋ የምትከፊበት ነገር ሊሆን ስለሚችል አትዋሺን ያለቻት ለወይዘሮ ማርታ። በጭራሽ መዋሸት የለብሽም፣ እውነቱን ተናገሪ፣ ይህን ደግሞ ያደረገችው ለአንቺ ስትል ነው ብላት ልታሳምናት ብትሞክርም እንግዲህ ሰላም ግን የሙጥኝ ስላለቻት ዳጣን እንግዲህ ዳጣም ነይ አብረን እንሂድ ብላት ወይዘሮ ሰላም ጋር አብረው ሄደው ያው ዳጣ በጊዜው ባቀረበችው ምላሽ ለጊዜው ወይዘሮ ማርቲ እንግዲህ ዝም እንድትል ነገሩን አድርጋለች። ነገር ግን ሰላምን አስቢበት፣ በኋላ እናወራበታለን፣ በደንብ አስቢበት ብላት ነው እንግዲህ የሄደችው። አሁንም ቢሆን ወይዘሮ ሰላም ወይዘሮ ማርቲ ሰላምን እንደማትተዋት ነው በዚህ ጥያቄ። ምክንያቱም ይህ ለወይዘሮ ሰላም ብቻም ሳይሆን ለወይዘሮ ማርቲም ቢሆን የአእምሮ እረፍት ነው። የሰላምን የልጇን አባት ማወቅ ለሰላምም ብቻ ሳይሆን ለወይዘሮ ማርቲም ቢሆን ምንም ቢሆን እንደ ሰው ያው መጠርጠሯ አይቀርም። ይቺ ሰው ከቤት የማትወጣ ሰው ስለሆነች ሲጀመርም እንደ ኦዲየንስ ስንገምትም ይቺ ሰው በእርግጠኝነት ከውጪ ወጥታ እንደምትለው በስልክ ከምታወራው ሰው አይሆንም ያረገዘችው በቤት ካለው ከአቶ ደረጀ ሊሆን ይችላል የሚል ግምት ነው ያለን። ምክንያቱም ያው አልፎ አልፎ እንደሚሰክር እንደሚጠጣ ሲናገርም ነበር። እናም በስካርም ያው ከዚህ በፊት የሰራው ስህተትም ስላለ አሁን ላይም እንደዛ አይነት አጋጣሚ ተከስቶ ሊሆን ይችላል። ይህንን ደግሞ ወይዘሮ ሰላም እፈልገዋለሁ ፈልጌ ነው ይህንን ያደረኩት ስትል ነበር። ይህ በመሆኑም ደስተኛ ናት ልጅም ስለምትፈልግ። ነገር ግን አባትነቱን እንደማትፈልግ ካወቀ ደግሞ ልጄንም ይወስድብኛል የሚል እንግዲህ ወይዘሮ ማርቲን ለማሳመን ብዙ ነገር ስትመልስ ነበር።
ወይዘሮ ማርቲ ግን አላመነችበትም። ምክንያቱን አሳማኝ ሆኖ ስላልታያት ያው አስቢበት በሚል ነው እንግዲህ የተለያዩት። በቀጣይ ትቀበላት ይሆን? ማንነቱን በግልጥ ትነግራት ይሆን? ይቺ ሰው እንግዲህ ልትዋሽ ነው ያሰበችው። ከዳጣ ጋር ሆና ዋሽታ አባት ነው በሚል ሌላ ሰው እንዲያወራን የፈለገችው። በዛስ ሊታለፍ ይችላል። በቀጣይነት እኮ መልስ መጥራት አለ፣ መተዋወቅ አለ፣ ብዙ ነገሮች አለ። አባት ያልሆነን ሰው እንዴት ነው ይሄንን ነገር ከቨር ሊያደርግ የሚችለው? እና ሰላምስ እንዴት ነው በዚህ ልክ እንደዛ ማሰቧ? አቶ ደረጀ ለባለቤቱ ለማርቲ ለሰላም ቤት ብንከራይላት እና ወታ ብትኖር ምን ይመስልሻል የሚል ሀሳብ አቅርቦላት ነበር። እናም ወይዘሮ ማርቲም ይህንን ሀሳብ ብትቀበለው ኦኬ፣ ነገር ግን አትቀበልም፣ እሺ አትልም፣ እዚሁ መውለድ ነው የምትፈልገው ብላለች። እና እሱስ ለምን ተከራይተንላት ብሎ አለ። ለምንስ እንደዚህ አይነት ሀሳብ አመጣ? እናም ደግሞ ስለ ሰላምም ስለ እንደዚህ በዚህ ዙሪያ ሲያወሩ እንግዲህ ንግግሩ ሁሉ እንደ መርበትበት መደናገጥ አይነት ነገር አለ እና ያው ምን ያለበት ዝላ አይችልም እንደሚባለው ነው። እና ወይዘሮ ሰላም ከቤት ብትወጣ ተከራይታ በውጭ ብትኖር ይህ ነገር ለሱ ምቹ ነው የሚሆነው። በእርግጠኝነት የተረገዘው ልጅም ከሱም ከሆነ ቢያንስ ለጊዜው ከተጠያቂነት ቢያንስ ነፃ እንዲሆን፣ እንዲሁም ደግሞ ሰላም እንግዲህ ተከራይታ ብትወጣ ለቀጣይ ጥያቄ መልስ ምቹ ሊሆን ይችላል የሚል ሀሳብ ነው እንግዲህ የሚኖረን። ምክንያቱም እዛ ቤት እስካለች ድረስ ወይዘሮ ሰላም የዳጣ እናት መሆኗ እንዴት ነው እውነቱ ሊታወቅ የሚችለው? በጣም ከባድ ነው። የቤቱ ሰላም እንደሚናጋ ነው። በአጠቃላይ እንግዲህ በዚህ ክፍል የቃኝ ነው ይህንን ይመስላል። ቀጣዩን ክፍል የምናጋራችሁ ይሆናል። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ምስጋና ከልብ ነው።